ዛሬማ ጭራሽ እርጉዞች ከሆኑ በቃ አርግዛችኋል ቅዱስ ቁርባን አያስፈልጋችሁም ነው የሚባለው። ጸበልም አትጠጡ ነው የሚባለው። የሚገርም ነው። ጸበል እንዳትነኩ ማለት እርጉዝ ከሆኑ በኋላ ማለት። ከዛ በኋላ አይነ ጥለው አብሮ ይወለዳል። ለዛሩ ተመቻቸ። ለዚህ ለውቃቢው መንፈስ ምቹ ሆነ። አያት ቅድሚያት የነበረው መንፈስ ይህንን አጋጣሚ አግኝቶ ሸልችቶት የራቀውም ተመልሶ ይገባና አብሮ ይወለዳል። ይህ እንዳይሆን የተባረኩና የተቀደሱ ልጆች እንዲወለዱ የክርስቶስ ስጋና ደም እርጉዞች አይልም፣ መጫቶች አይልም፣ የጸነሱ አይልም። እንደውም በጸነሱበት ወቅት በተከታታይ የክርስቶስ ስጋና ደም ያስፈልጋቸዋል። ለምን? የውስጠኛው ሕይወት መባረክ እንዲጀምር ነው። ከዚህ ከመንፈሳዊ ተስፋ የወጡና በስጋ ጥበብ ብቻ የተወለዱ ዛሬ የመናፍቃንን አዳራሽና የወንዝ ዳርቻ ላይ ዘመናቸውን እየጨረሱ ነው። መቃብሮቻቸው ከአባቶቻቸው ተለይተው አባቶቻቸው ዘወትር ቅዳሴ ያለበት ውዳሴ ያለበት ቦታ ሲቀበሩ እነርሱ ደግሞ ወንዝ ዳር ወይም ደግሞ የሆነ ሸለቆ ውስጥ ተቀብረው ይህን ያህል በተራራቀ መንገድ ውስጥ ለመግባት ምክንያት የሆነው ከሕፃንነትም መባረክና ሰላም ከማጣት ነው። የክርስቶስ ሰላም ሲጠፋ ነው። እና በተለይም እርጉዞች ጠበል አይጠጡም፣ ቅዳሴ ጠበል አይነኩም፣ ቅዱስ ቁርባን አይወስዱም የሚለው ትምህርት በጣም አደገኛና ለመናፍስት አሳልፎ የመስጠት ችግር ነው። እግዚአብሔር ማስተዋሉን ይስጠን። ዛሬ የእምነታችን ኃይል ይገለጣሉ። ማተብ አስረናል። አዎ እናስራለን። ጥሩ። ጸሎት ግን አናደርስም፣ አንሰግድም፣ አንማጸንም። የመንፈስ ቅዱስ ኃይል ወደ ህይወታችን እንዲመጣ አንታገልም። እንዲመቸን እንፈልጋለን። እንቅልፍ እንድናጣ አንፈልግም። የጸሎት ጊዜን መስዋዕት የምናደርገው በእረፍት ነው። ስለዚህ ሁልጊዜ ማረፍን በተመቸን መልኩ እንጠብቀዋለን። ግን አንድ ትልቅ ብርቱ ኃይል እያጠረን መጣ። ይሄ መንፈሳዊ ኃይል ወደ ውስጥ በሚገባበት ጊዜ የሚከተሉት ነገሮች ከህይወታችን ይርቃሉ። ፍርሃት ይርቃል። መንፈሳዊ ድፍረት ይመጣል። ሁለተኛ የምስጋና ኃይል እየጨመረ ይመጣል። እግዚአብሔርን እንወዳለን፣ እናፈቅራለን። በቀላሉ ነገሮች አይምታቱብንም። ውስጣችን አይናጋም። መንፈሳችን ሁሉ ውስጥ በኩል ቅዱስ ይሆናል። የውስጥ ልብስ እንለብሳለን። የውስጠኛውን ልብስ ሊያለብሰን የሚችል እግዚአብሔር ብቻ ነው። የላኛውንማ ምን ችግር አለ? ሸማኔውም ያለብሰናል። በመንፈስ ቅዱስ ኃይል ከውጭም ደግሞ ይለብሳል። ከዛ በኋላ ያለው ሁኔታ ከውስጥ በኩል ፍርሃት ከጠፋ፣ ሽብር ከጠፋ፣ ንዴት፣ ብስጭት፣ ሁከት፣ ውሃ ቀጠነ ከባህሪያችን ውስጥ ከተወገደ የዚህ የመንፈስ ቅዱስ ኃይል መግለጫ ስለምንሆን አሁን ክፉው ኃይል በእኛ ፊት ለመቆም አቅም ያጣል። ሰውን የጎዳ፣ ሕይወቱን ያበላሸ፣ በረከቱን የነጠቀ፣ ተስፋውን ያጨለመበት ሁሉ አሁን የእምነትን ኃይል ያያል ማለት ነው። የእምነትን ኃይል ያላየ ትውልድ ሁል ጊዜ ሰው እጅ ላይ የወደቀ ትውልድ ነው። ዛሬ ብዙዎቻችን በእምነት ኃይል ውስጥ ስላልቆምን የግድ ለመዳን የምንፈልገው በሕክምና ዘዴና ሙያ ብቻ እንደሆነ ብዙዎች በዚህ አይነት አኳኋን ውስጥ እድሜያቸውን፣ ጊዜያቸውን፣ ዘመናቸውን፣ ጤናቸውን፣ ታሪካቸውን ሁሉ ግቡን ሳይደርስ ወደ ተፈለገው ቦታ ሳይመጣ በመናፍስት ተጠልፈው አልቀዋል። ዛሬ ብዙዎችም ይሄንኑ መንገድ ይቀጥላሉ። ሰው እጅ ላይ መውደቅ ማለት ደግሞ ምን ማለት ነው? ሰው በጭካኔ ኃይል ጥላ ውስጥ ስላለ ሰው ለሰው ኑሮው፣ ሀብቱ፣ ገንዘቡ ይሆናል። በሙያው ዓለም ውስጥ የተሰለፉ ሰዎች እጃቸው ውስጥ ከገባ በቀላሉ እንዳትወጣ የዘመኑን ጥቅምና ጊዜ ተከትለው ከሚሰጡህ መድኃኒት ጋራ ሁሉ ጊዜ ሕይወትህ እንደታወከ ይኖራል። ባወጣኸው ገንዘብ ሳትረካ፣ በወሰድከው መድኃኒት ሳትድን፣ በሄድክበትና በፈለክበት ፕሮግራም ውስጥ ግቡ ሳይመታ እንደተጨናነቅና ውጥረትን ለትውልድ እንዳስረከብን እንኖራለን። ይሄ ሰው እጅ ላይ ወደቀ ትውልድ ባህሪ ነው። ያ መንፈሳዊ ኃይል ሲያጥር እንግዲህ ይሄ ነው።
አሁን ኢትዮጵያውያን የዚህ አይነት ችግር ውስጥ ገብተናል። ቀደም ሲል የነበሩ የእምነት መንፈሳዊ ጥበቦች በዘመናዊ ሳይንስና በትምህርት ቤት ውስጥ ባደረግንበትና በሮጥንበት አኳኋን ላይ ብዙ ነገሮች ከውስጣችን ወጥቶ ባዶነት ይሰማናል። ይሄ ባዶነት የመጣው መንፈሳዊ ኃይል እጥረት በጣም እየጨመረ ስለመጣ ግማሾቹ ሙያቸውን ሲያመልኩ፣ ግማሾቹ ዕውቀታቸውን ሲያመልኩ፣ ግማሾቹ ዘመናቸውን ቤተሰባቸውን እና የዘመኑን እድገት ሲያመልኩ የሚሉት ነገር ሁሉ በተምታታበት ውስጥ ወሬያችንና ጨዋታችን ትርፍና ኪሳራ በሆነበት ዓለም ውስጥ ተገኝተን አሁን ሰው እጅ ላይ ከመውደቅ ያስጣለን ነገር የለም። ዲያብሎስ ስራ ላይ ነው። ይሄ ደግሞ ክፉ ኃይል ነው። ይሄም ክፉ ኃይል ከእግዚአብሔር መንፈስ ጋር ውድድር ያደርጋል። መጀመሪያ ወደ አዳምና ሔዋን ልብ ውስጥ ገባ፣ አራቆጣቸው። ፍርሃት የተሞላበት ሕይወትን ጀመሩ፣ ስደትን ጀመሩ፣ መራቆትን አወቁ። ማስተዋል ከውስጣቸው ጠፋ። ሁለቱ በዚች ምድር ላይ ቢኖሩ ሁለቱም ተካሰሱ። ሔዋን አበላችኝ አለ፣ አይደለም እባቡ አስታይ ነው አለ። አዳም በራሱ ደግሞ እኔ ንጹህ ነኝ የሔዋን ጉዳይ ነው አለ። እነዚህ ክሶች ተጠናክረው አሁን በበዛን ቁጥር ክሱ ይበዛል። በትውልዳችን በጨመረ ቁጥር ክሱም ችግሩም በዛኑ ኃይል ይጨምራል። እና የዚህ መንፈሳዊ ኃይል እጥረት ስላለብን ሰው እጅ ላይ መውደቅ የተለመደ እጣዎቻችን ሆነ። በመናፍስት ያሉት ጉዳቶች እንደ ዘር ቆጠር ነው፣ ዘራችን ሆነ። ችግሩ ዘራችን ሆነ። አንዳንዶቹ ራስ ምታት የዘር ነው እንላለን። በቃ ከእናቷ ነበረ አሁንም በልጇ መጣ እንላለን። ከዛ ሕክምናው ላይ ስለምንሄድበት ጊዜ ይጸድቅልንና ቁጭ ይላል። ጉዳዩ ግን አብሮ ተያይዞ ከህይወታችን ጋር የመጣ ጠንቅ እንደሆነ በመንፈሳዊ ኃይል ሊወገድ የሚችል እንደሆነ ማገናዘብም ሆነ ማስተዋል አልቻልንም። መንፈስ ቅዱስ ከመምጣቱ በፊት መባረክ ያስፈልጋል። እኛ በምን ተባረኮት ውስጥ ነው ያለፍነው? በምን በረከት ውስጥ ነው ያለፍነው? ፈልጉስ የተባረክንበት ቦታ ላይ የለም። ብራኬን ለማግኘት እንኳን የሚያስባርክም ስራም አንሰራም። ብንሰራም ደግሞ መባረክ እንደ ተስፋና እንደ መልካም ኃይል እንደሆነ የማይቆጥሩ ቤተሰቦች እጅ ውስጥ ስላለ ቢባርኩ እንኳን በዛርና በውቃቢ ስም ነው። የእናት አባቴ አምላክ ይባልና በዛ እንትን ሲል አይነ ጥላ ሆኖ ይገባል ወይም ገዢ ሆኖ ይተላለፋል። ቡራኪያችንም ከመንፈሳዊ ተስፋ ጋር የተያያዘ አይደለም። ከቡራኬ በኋላ ደግሞ ምን ያስፈልጋል ማለት መንፈሳዊ ደስታና ስግደት ያስፈልጋል። አንዳንዶቻችን ስንሰግድ እንደው እየቀፈፈን እንሰግዳለን። ያ የጸሎት ሰዓት ደረሰ እንላለን፣ ይሰለቸናል። የተወሰነ ጊዜ ያህል ሙከራ እናደርግና መታከት፣ መሰልቸት፣ የአእምሮ መዛል፣ መድገም፣ ማንገላጀጅና እንደው እንቅልፋም መሆን የተለመዱ መንፈሳዊ ተስፋዎቻችን እንድናጣ የሚመጣ ፈተና ነው። ብዙ ሰዎች ወደዚህ ስፍራ ሲመጡ ወደ ጠበልና ወደ ክፉ መንፈስ ውጊያ ሲመጡ እየቀፈፋቸው ነው የመጡ። ዛሬ ልቤ መደንገጥ ጀምሯልና ዛሬ ፍርሃት ብሎኛል፣ ዛሬ ሳይፈነዳ አይቀርም የሚላሉ፣ ዛሬ እንጃለት፣ ዛሬ ቁርጥ ቀን ነው መሰለኝ እየተጨናነቀ ነው ይላል። ይሄ የጠላት ደስታን የመንጠቅ አንዱ አካሄድ ነው። ዳንኤል ወደ እሳት ውስጥ አልተጣለም። የገዢው አማካሪ ነበርና 3 ደቂቅ ደን የሶስት አውራጃዎች ገዢዎች ነበሩ። በእሳት እንዲቃጠሉ ለማየት ብዙ ሕዝብ ተሰልፎ እሳት ውስጥ ወረወሯቸው። ከዛ የእምነት ኃይል ተገለጠ። 4ኛ ሰው መጣ። ተቃጠሉ እያሉ ሲያው የሚቃጠል የለም። እንደውም የአማልክት ልጅ የሚመስል ታየን እያሉ አሁን እሳቱን ሳይሆን የሚያዩት መልአኩን ማየት ጀመሩ። ተመልከቱ፣ የእምነት ኃይል ነው። መቃጠል አልተቻለም፣ መንደድ አልተቻለም። 3 ደቂቅ ከእሳት ውስጥ ወጡ። እስቲ ሌሎች ደግሞ ይግቡ ብለው ያስፈረዱባቸው ሲገቡ እነሱ ተቃጠሉ። የእምነት ኃይል የላቸውም። ትጠፋላችሁ ብለው ወሰኑባችሁ፣ ተመልሰው እነሱ ሲጠፉ እናያለን። እንዲሞት የመተቱ ሰዎች የመተቱባቸው ሰዎች ሳይሞቱ መታቾቹ ሞተዋል። የእምነት ኃይል መንፈሳዊ ጥበቃውን ማሳየት መቻል አለበት። የእምነት ኃይል በእያንዳንዳችን ኑሮ ውስጥ ይገለጥ ዘንድ የልዑል እግዚአብሔር አምላክ በጎ ፈቃድ ይሆንልን። አሜን። ማርያም
እናቴ ልሰዋ ልኩኝ